ሻሎም ሻሎም ቅዱሳን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ይድረሳችሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። በተለያየ ክፍለ ዓለም ሆናችሁ ይህንን ላይቭ ስትሪም እየተከታተላችሁ ያላችሁ ቅዱሳን ወንድሞቻችን፣ እህቶቻችን፣ የእግዚአብሔር ቤተሰቦች ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። የፊልጵስዩስ መልእክት ምዕራፍ 4 ከቁጥር 4 እስከ 6 ያለውን ቃል አነባለሁ። ኢየሱስ ጌታ ነው። ፊልጵስዩስ 4 ከ4 እስከ 6 የእግዚአብሔር አምላካችን ቃል እንደዚህ ይናገራል። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ክብር ለእግዚአብሔር ለአምላካችን ብቻ ይሁን። ኢየሱስ ጌታ ነው። የእግዚአብሔር ቃል ሁልጊዜ ለእኔና ለእናንተ አዲስ ነው። አዲስ ነው። ሁልጊዜ አዲስ ነው። በየዕለቱ አዲስ ነው። በየደቂቃው አዲስ ነው። ይህንን ቃል አሁን አንብበነው ቆይተን ደግሞ ስናነበው አዲስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ ምን እያለ እየመከረን ነው? ሁልጊዜ ቀንም ማታም ሌሊትም በየትኛውም ሰዓት በየትኛውም ሁኔታ በየትኛውም ጊዜ ላይ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላችኋለሁ ደስ ይበላችሁ። ክብር ለእግዚአብሔር ይሁን። ለእኔና ለእናንተ ለቅዱሳን ኢየሱስ ክርስቶስ ጌታ ነው። ለሰው ሁሉ ለነፍሳችን ሰላምና ደስታን የሚሰጠን ሁልጊዜ ደስ የሚያሰኘን ጌታችን ኢየሱስ ክርስቶስ ነው። መንፈስ ቅዱስ ነው ለእኔና ለእናንተ ደስታችን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። የማይለወጥ የማይወሰድ ደስታ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ክብር ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በክርስቶስ ኢየሱስ ያለውን ደስታ ስታስቡ ከምንም አይነት ነገር ጋር አይመሳሰልም፣ አይወዳደርም። ሐዋርያው ጳውሎስ ይሄን ነገር በጣም አድርጎ ስለገባው ኢየሱስ ጌታ ነው። ሁልጊዜ በጌታ ደስ ይበላችሁ። ወገኖቼ ዛሬም ብላችኋለሁ፣ ደስታን፣ እውነተኛውን ደስታን፣ የማይወሰድን ደስታ፣ ከውስጣችሁ የማይወጣን ደስታ የምታገኙት ከጌታ ዘንድ ብቻ ነው። አዎ ሰዎች ስለሆንን በዓለምም ውስጥ ስለምንኖር ለሰዎች ደስታ ብሎ እግዚአብሔር የሰጠው ልዩ ልዩ ነገሮች አሉ። ልዩ ልዩ በረከቶች አሉ። ግን እነዛ ሁልጊዜ ደስ ልንሰኝባቸው አንችልም። ሁልጊዜ መንፈሳችን ሊራካባቸው አይችልም። ሁልጊዜ ነፍሳችንም ሐሴት ልታደርግባቸው አትችልም። የነፍሳችን ደስታ ያለው የመንፈሳችን ደስታ ያለው ለስጋችንም እረፍትና ጤንነትን የሚሰጠን ሁልጊዜ እኮ ነው። ሁልጊዜ ኢየሱስ ጌታ ነው። ሁልጊዜ ብላችሁ እስኪ ቃል ተናገሩ። ሁልጊዜ ክብር ለእግዚአብሔር ይሁን። እግዚአብሔር በሰጠን በረከቶችም እንኳን ተደስተን ወዲያው ዘወር ብለን ስናስብ ሁልጊዜ ለካ ጌታችን ነው ደስታችን። ኢየሱስ ጌታ ነው። እግዚአብሔር የሰጠን ትዳር ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ አገልግሎት ሊሆን ይችላል፣ ስራ ሊሆን ይችላል። በቃ እግዚአብሔር የባረከን በረከት እንኳን ደስታችን አይደለም። ደስታችን አይደለም። ምን ልላችሁ ፈልጌ ነው? ልባችሁን የጣላችሁበት ነገር ሁሉ ደስታ የሚገኝበት አይደለም።
ደስታ የሚገኝበት አይደለም። እውነተኛ ደስታ የሚገኝበት አይደለም። ጊዜያዊ ደስታ ነው። እግዚአብሔር በረከት አድርጎ ትዳር ሊሰጣችሁ ይችላል። ልጆች ሊሰጣችሁ ይችላል። ስራ ሊሰጣችሁ ይችላል። በረከት ሊሰጣችሁ ይችላል። የተለያየ ስጦታ አለው እግዚአብሔር። ግን እነዛ ስጦታዎች ሁልጊዜ ደስታን አይሰጡንም። ክብር ለእግዚአብሔር ይሁን። እኔ ይመስለኛል እግዚአብሔር የባረከን በረከት የዘላለም ሕይወት የሚመስለንም እንኖራለን። እግዚአብሔር የሰጠን በረከት የዘላለም ሕይወታችን ይመስለናል። ኖ አይደለም። ሐዋርያው ጳውሎስ በእስር ቤት ሆኖ ለፊልጵስዩስ ሰዎች የጻፈላቸው ደብዳቤ ሁልጊዜ በጌታ ደስ ይበላችሁ ይላል። ኢየሱስ ክርስቶስ ጌታ ነው። ሁልጊዜ እኮ ነው። ሁልጊዜ ወንድሜ እየሰማኸኝ ነው? ሁልጊዜ በጌታ ደስ ይበላችሁ። ወገኖች በጌታ ሁልጊዜ ለመደሰት ፈቃደኞች ካልሆነ ወንጌል አልገባንም፣ ክርስቶስ አልገባንም። የሆነ ሐዘን ሲገጥመን በጣም ሐዘንተኛ እንሆናለን። የሆነ ሰው ሲያሳዝነን በጣም ሐዘንተኛ እንሆናለን። ከኛ የማይጠበቅ ሐዘን፣ ከኛ ሊኖር የማይገባ ሐዘን፣ በሐዘን ላይ ሐዘን እንጨምራለን። ኖ ሁልጊዜ በጌታ ደስ ይበላችሁ ወገኖቼ። እውነተኛው ደስታ ያለው በክርስቶስ ኢየሱስ ውስጥ ብቻ ነው። እውነተኛው ሐሴት ያለው የነፍስ ሐሴት፣ የመንፈስ ሐሴት፣ ሃሌሉያ፣ የስጋም ቢሆን ሐሴት፣ ክብር ለእግዚአብሔር ይሁን፣ ያለው በመንፈስ ቅዱስ ሕልውና ውስጥ ነው። ወደዛ ወደ ተፈጠርንበት ሕይወት ወደዛ መልክ ስንመጣ፣ ወደ ሕልውናው ስንመጣ ሁልጊዜ በጌታ ደስተኞች እንሆናለን። ክብር ለእግዚአብሔር ይሁን። ነገሮች ተሳኩ፣ ነገሮች አልተሳኩ፣ ሰው አሳዘነን፣ ሰው አስደሰተን፣ ደስታችን የሚጨምርና የሚቀንስ አይሆንም። ክብር ለእግዚአብሔር ይሁን። ወሰን የሌለው ደስታ ውስጥ በክርስቶስ ኢየሱስ ከገባን ደስታን ከሰው አንጠብቅም፣ ከሁኔታ አንጠብቅም፣ ከየትኛውም ነገር ደስታን አንጠብቅም። ደስታችን ማን ሆኗል ማለት ነው? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ሆኖልናል ማለት ነው። ዛሬ በዚሁ አጋጣሚ ጌታ ኢየሱስ ክርስቶስ ለእናንተ የዘላለምን ሕይወት እንዲሰጣችሁ የእግዚአብሔር ቃል ስለሚናገር ጌታን ያላገኛችሁ፣ ኢየሱስ ክርስቶስን እንደ ግል መድኃኒታችሁ ያልተቀበላችሁ፣ ደስታን ከልዩ ልዩ ሁኔታ፣ ከልዩ ልዩ ሰው፣ ከተለያየ ነገር የምትጠብቁ ሰዎች ካላችሁ ወደ ክርስቶስ ኢየሱስ እንድትመጡ እጋብዛችኋለሁ። ኢየሱስ ጌታ ነው። ምክንያቱም ለሰው ነፍስ፣ ለሰው ልጅ ነፍስ መድኃኒቱ፣ ደስታው፣ ሐሴቱ፣ እረፍቱና መረጋጋቱ ኢየሱስ ክርስቶስ ወደ ውስጡ ሲገባ ነው። ወደ መንፈሱ ሲገባ ነው። ወደ ነፍሱ ሲገባ ነው። ኢየሱስ ክርስቶስ ጌታ ነው። ጌታን ኢየሱስ ክርስቶስን ተቀብላችሁ ደግሞ በሰው ደስታን የምትጠብቁ፣ በሰው ለመደሰት ትዳር ሳገኝ ነው ደስታ የሚኖረኝ፣ ስራ ሳገኝ ነው እርካታ የሚኖረኝ፣ ልጅ ስወልድ ነው ማርፈው የምትሉ ካላችሁ እነዚህ ሁሉ የእግዚአብሔር ስጦታዎች፣ በረከቶች ናቸው። ግን ለነፍሳችን የዘላለምን ደስታ አይሰጡንም። ጊዜያዊ ደስታ፣ የሚያልፍ ደስታ። የዘላለምን ደስታ ግን ከሰው ዘንድ ወይም እግዚአብሔር ከሚሰጠን በረከቶች ውስጥ ልናገኛቸው አንችልም። በክርስቶስ ኢየሱስ የተሰጠን ዘላለማዊ ደስታና እረፍት ከየትኛውም የእግዚአብሔር ስጦታ ከሆኑ በረከቶች አናገኛቸው። ኢየሱስ ጌታ ነው። ስለዚህ ዛሬ ልባችሁን እንድታቀኑ፣ ምክንያቱም በልዩ ልዩ ሁኔታ ደስታን ከዘመድ ጠብቃችሁ ዘመድ ይደውልልኛል፣ ዘመድ ይጠይቀኛል፣ ልጄ ይደውልልኛል፣ ይጠይቀኛል፣ ወይም ይሄንን ነገር ይልክልኛል ብላችሁ ተስፋ አድርጋችሁ ነገሩ ሳይሆን ሲቀር በማን ልታዝኑ ነው? ሐዘናችሁንስ በማን ልትጽናኑት ነው?
ከወዲሁ ሁልጊዜ በጌታ ደስ ይበላችሁ የሚለውን የእግዚአብሔር የአምላካችንን ቃል በህይወታችን መለማመድ አለብን። ደስታን፣ እረፍትን፣ እርካታን፣ መረጋጋትን ለነፍሳችን፣ ለመንፈሳችን ከየትኛውም ሁኔታ ከየትኛውም ሰው እንዳንጠብቅ ነፍሳችንን ማሰልጠን አለብን። ህይወታችንን ማለማመድ አለብን። ኢየሱስ ክርስቶስ ጌታ ነው። ምክንያቱም አላስፈላጊ የሆኑ ሐዘኖችን ነው ምንጋብዘው ሰውን ተስፋ በማድረግ። የእግዚአብሔር ቃል እግዚአብሔርን ተስፋ አድርግ፣ ልብህም ይጽና፣ በርታ፣ እግዚአብሔርን ተስፋ አድርግ ይላል። ተስፋ የምታደርጉት ደስታ ዛሬ ከማን እየጠበቃችሁ ነው? ማን እንዲመጣላችሁ ነው? ማን ደስታ እንዲሰጣችሁ፣ ማን ደስታን እንዲያቀብላችሁ ነው? ማን ነፍሳችሁን እንዲያረጋጋ እየጠበቃችሁ ይሆን? እኔ ዛሬ በእግዚአብሔር ቃል እመክራችኋለሁ፣ ሁልጊዜ በጌታ ደስ ይበላችሁ። ወገኖቼ በጸጥታ ሆናችሁ ጌታን ኢየሱስ ክርስቶስን ስታሰላስሉት እኮ የመንፈስ ቅዱስ ደስታ በውስጣችሁ የእግዚአብሔር ፍቅር መፍሰስ ይጀምራል። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ያ ሰማያዊ ደስታ በመንፈስ ቅዱስ አማካኝነት ወደ ውስጣችሁ መፍሰስ ይጀምራል። ይሄ ደስታ በውስጣችሁ መፍሰስ ሲጀምር፣ በጌታ መደሰት ስትጀምሩ፣ የእግዚአብሔር ስም የተባረከ ይሁን። ያዘናችሁበት ነገር ላይ መሳቅ ትጀምራላችሁ። ሊያሳዝናችሁ በወጣው ነገር ላይ መሳቅ ትጀምራላችሁ። ምን ሆኜ ነው ትላላችሁ። ኢየሱስ ክርስቶስ ጌታ ነው። የማያልፍ ደስታ፣ የማይመጠን ደስታ። ክብር ለእግዚአብሔር ይሁን። እግዚአብሔር በሰጠን በረከቶች እንኳን የማይለካ ደስታ፣ በትዳር የማይለካ፣ በልጅ የማይተካ፣ በገንዘብ የማይተካ፣ በዝና የማይለካ፣ በአገልግሎት የማይተካ፣ በልዩ ልዩ ነገሮች የማይተካ የኢየሱስ ክርስቶስ ሕይወት ያ የዘላለም ደስታችን ነው። ሐዋርያው ጳውሎስ ይሄ ስለገባው ስለተለማመደው ደስታን ከየትም ስለማይጠብቅ በእስር ቤት ውስጥ ሆኖ ሁልጊዜ በጌታ ደስ ይበላችሁ ይለናል። ደግሜ እላለው ደስ ይበላችሁ ወገኖቼ። ዛሬ ደስታን፣ እረፍትን፣ ሰላምን ከየትም አትጠብቁ፣ ከማንም አትጠብቁ። በክርስቶስ ኢየሱስ የተሰጣችሁን ይህንን ሰማያዊ ደስታ አክብራችሁ ያዙ። 24 ሰዓት ሰላምን የሚሰጣችሁ፣ 24 ሰዓትን የሚያስቃችሁ። ክብር ለእግዚአብሔር ይሁን። 24 ሰዓት ከእናንተ የማይወሰድ በደስታም ሁኑ፣ በመከራም ሁኑ፣ በእጦትም ሁኑ፣ በበረከትም ሁኑ የማይለይ የማይቀዘቅዝ ሁልጊዜ በሞቅታ ሃሌሉያ፣ ሁልጊዜ በከፍታ ሃሌሉያ የሚያኖራችሁ ደስታ ነው። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በጌታ ደስ ስንሰኝ፣ ደስታችን ክራይስት ሲሆን፣ በሱ ሕልውና ውስጥ ሁልጊዜ ስንገባ፣ ደስታን፣ ተስፋን፣ እረፍትን ከየትም ሳንጠብቅ በጌታ ጸንተን ስንቆም፣ ክብር ለእግዚአብሔር ይሁን። ገርነታችሁ ለሰው ይታወቅ ይላል። ለሰው ሁሉ ይታወቅ። ገር መሆናችሁ፣ ቅንነታችሁ ለሰው ሁሉ ይታወቅ። በጌታ ደስተኛ ያልሆነ ሰው ገርነቱ ለሰው ሊታወቅ አይችልም። ጸጋው ለሰው ሊታወቅ አይችልም። ጌታ ቅርብ ነው። በጌታ ደስተኛ ስንሆን፣ ኢየሱስ ክርስቶስ እሱ ደስታችን ሲሆን፣ ሁልጊዜ በሱ ሐሴትን ስናደርግ ጌታ ቅርብ እንደሆነ እናውቃለን። ወገኖቼ ዛሬ ጌታ ሩቅ የመሰላችሁ ወደ ጌታ ደስታ ተመለሱ። ወደዛ የመስቀል ፍቅር ተመለሱ። ኢየሱስ ክርስቶስ ጌታ ነው። ወደ ዳናችሁበት ወደ እግዚአብሔር የፍቅር መንግስት የፈለሳችሁበት ያ የልጅነት ፍቅር ወደ መስቀሉ ፍቅር ስትመለሱ
ጌታ ቅርብ እንደሆነ ታውቃላችሁ። በመንፈሳችሁ ታውቃላችሁ። ሰው እስኪነግራችሁ፣ መልእክት እስኪመጣ፣ ፕሮፌሲ እስኪመጣ ድረስ አትጠብቁም። ወዲያው ታውቃላችሁ። በየትኛውም አይነት ሁኔታ ውስጥ ሆናችሁ ጌታ ቅርብ እንደሆነ ታውቃላችሁ። ከስትንፋሳችሁ ይልቅ እጅግ ቅርብ እንደሆነ እናንተ ውስጥ እንዳለ ታውቃላችሁ። ሁልጊዜ በጌታ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። በነገር ሁሉ ይላል፣ በነገር ሁሉ የትኛውንም ነገር ወደኔ አምጡት። በጌታ ደስታ ውስጥ ስንሆን ገርነታችን ለሰው ሁሉ ይታወቃል። ቅንነታችን ለሰው ሁሉ ይታወቃል። ቸርነታችን ለሰው ሁሉ ይታወቃል። እግዚአብሔር ይመቸዋል። ጌታ ቅርብ እንደሆነ አውቀን በነገር ሁሉ በጸሎትና ሃሌሉያ በምልጃ ከምስጋና ጋር ይላል። ወደዚህ አይነት መንፈስ ውስጥ ወደዚህ ነገር ውስጥ ለመግባት ወደዚህ መረዳት ለመግባት በጌታ ደስ መሰኘትን ይጠይቃል። ወገኔ ክርስቶስ ላንተ ደስታ ነው። በጌታም የሆንን ሰዎች ልጠይቃችሁ፣ እኔንም ራሴን ልጠይቅ፣ ጌታ ደስታችሁ ነው ወይ? ሁልጊዜ ጌታ ደስ ያሰኛችኋል? ሁልጊዜ ፊቱን ታዩታላችሁ ወይ? በፊታችሁ ካለ ሰው ይልቅ አብሯችሁ ከሚኖረው ሰው ይልቅ ጌታ ከብሮባችኋል ወይ? ማርዶሳ ካሪያፍ ኢጃኒያ ካምቢላ ኮንታላ ባሺዳ ማካቶ አፑራ ቡስታጋል ባና አብሮሽ ከሚኖረው ሰው ይልቅ ማሪቫጃና ማሴኪያ ታፓያ ጌታ ላንቺ ቅርብ እንደሆነ ይሰማሻል ወይ? በጌታስ ደስ እየተሰኘሽ ነው ወይ? በጌታስ ደስ እየተሰኘህ ነው ወይ? አብሮ ከሚኖረው ሰው ይልቅ ጌታ ደስ እያሰኘህ ነው ወይም በጌታ እየተደሰትክ ነው? በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ። ሁልጊዜ በጌታ የሚደሰት ሰው፣ ሁልጊዜ ደስታው ክራይስት የሆነ ሰው፣ ክርስቶስ ደስታው የሆነ ሰው የጌታን ቅርበት ያውቃል። ነገሩን ሁሉ በእግዚአብሔር ዘንድ በጸሎትና በምልጃ ያውም ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ሁልጊዜ በጌታ ደስ ስንሰኝ የእግዚአብሔር ቃል እንደሚናገረው በአንዳች አንጨነቅም፣ በአንዳች ነገር አንጨነቅም። ምክንያቱም ጌታ ቅርብ ነው። በነገር ሁሉ ክብር ለእግዚአብሔር ይሁን። የትኛውንም አይነት ነገር በጸሎትና በምልጃ ከምስጋና ጋር ለእግዚአብሔር ነው የምንሰጠው። እግዚአብሔር አሳምሮ ይሰጠናል። እግዚአብሔር አስተካክሎ ይሰጠናል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ተስፋ አድርግ፣ በር ልብህም ይጽና። እግዚአብሔርን ተስፋ አድርግ ይላል እግዚአብሔር። ብዙ ጊዜ የምንጨነቀው በጌታ ደስ ስለማንሰኝ ነው። ትክክለኛውን ደስታ በክርስቶስ ያለውን ደስታ ስለማንጠቀምበት ነው። ልባችን የሚቅበዘበዘው፣ አይምሮአችን የሚዋዥቀው፣ ልባችን የማያርፈው ትክክለኛውን ደስታ ክርስቶስን በደንብ ስለማንጠቀምበት ነው። የእግዚአብሔርን ልጅ ኢየሱስ ክርስቶስን ስላልተጠቀምንበት ነው። በአንዳች አትጨነቁ። ዛሬ በአንዳች እንዳትጨነቁ በኢየሱስ ክርስቶስ መደሰትን ጀምሩ። የተቀበላችሁትን ሕይወት አክብራችሁ ያዙት። ኢየሱስ ጌታ ነው። አክብረን እንያዘው። ኢየሱስ ክርስቶስን የመሰለ የዘላለም ሕይወትን ደስታን ተቀብለን ክብር ለእግዚአብሔር ይሁን። ከነገሮች ውጪ ክብር ለኢየሱስ ይሁን። በሱ እየተደሰትን ነገሮቻችንን ሁሉ በጸሎትና በምልጃ ከምስጋና ጋር ወደርሱ እያቀረብን ጭንቀትን ዞር በል ማለት እንጀምር። ሁከትን ዞር በል ማለት እንጀምር። የሚከብዱንን ነገሮች ማንከባለል እንጀምር። የጌታን ቅርበት እንወቅ።
ሁልጊዜ በጌታ እየተደሰትን የእሱን ቅርበት እንወቅ ወገኖች። እግዚአብሔር አምላካችን ከመታወቅ የሚያልፍ ነው። ከአእምሮአችን በላይ ነው። የምንገምተው የምንወስነው አይደለም። እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። እሱ አልተለወጠም። ወደ ጌታ ደስታ እንመለስ። ደስታችንን ከማንም አናገኘውም። እግዚአብሔር የሰጠን በረከቶች እንኳን እነሱ ጊዜያዊ መረማመጃ ደስታዎች ናቸው። በህይወት ጎዳና ስንመላለስ የምናልፍባቸው ናቸው። እግዚአብሔር በእኛ ሊያደርገው ያሰበው ነገር ነው። ክብር ለእግዚአብሔር ይሁን። እነሱ የዘላለም ደስታዎች አይደሉም። ከእግዚአብሔር ዘንድ የተቀበልናቸው ባርኮት የምንላቸው ስጦታዎች የምንላቸው ወገኖቼ፣ ኢየሱስ ክርስቶስ ጌታ ነው። አገልግሎታችሁም ቢሆን እሱ የዘላለም ህይወት አይደለም። የዘላለም ደስታ አይደለም። የዘላለም ደስታችን ክርስቶስ ኢየሱስ ነው። በእጃችን የተቀበልነው ነገር ከእግዚአብሔር የተቀበልነው ነገር ሁሉ እሱ የዘላለም ህይወት ወይም የዘላለም ደስታ አይደለም። ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ በጌታ ደስ ይበላችሁ። 24 ሰዓት ከዚህ ደስታ አትውጡ ነው የሚለው። ከዚህ ሰላም አትውጡ። ክብር ለእግዚአብሔር ይሁን። ጌታ ቅርብ ነው። ሁሉን ነገር ተቆጣጥሮታል። ክብር ለኢየሱስ ይሁን። በሱ ደስታ ውስጥ ስንሆን ኢየሱስ ክርስቶስ ሲገባን፣ ሃሌሉያ፣ እሱ ቅርብ እንደሆነ እናውቃለን። ነገሮቻችንን በጸሎትና በምልጃ ከምስጋና ጋር እያስረከብን በምንም አይነት ጭንቀት ውስጥ አንገኝም። ማምለጥ ይሆናል፣ መትረፍ ይሆናል፣ አልፎ መሄድ ይሆናል፣ እንግዳ ነገር ይሆናል፣ ለውጥ ይሆናል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ይላል። አይምሮን ሁሉ የሚያልፍ የእግዚአብሔር የራሱ ሰላም፣ የእግዚአብሔር ሻሎም፣ ሃሌሉያ። ሐሳባችሁንና ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሁልጊዜ በጌታ መደሰት፣ 24 ሰዓት ይህንን ደስታ ማሰላሰል፣ ከሌላ ስፍራ ይህንን ዘላለማዊ ደስታ ማረፊያችንን አለመፈለግ፣ መማር፣ ሁልጊዜ መማር፣ ሃሌሉያ፣ ሁልጊዜ መማር። ማኪላ አቶ ሻኪና አሊባኖ ሳካታላ ባህሪ ጃንታ ካላ ባህያስ ሐዘን ከጎዳን በኋላ ልባችን ከተሰበረ በኋላ አይደለም ወደ ደስታችን መመለስ። ለካ ሁልጊዜ ጌታ ብቻ ነው ደስ ሊያሰኘኝ የሚገባው፣ ልቤ መስተካከል አለበት የምንለው ከተሰበርን በኋላ አይደለም፣ ከተጎዳን በኋላ አይደለም። አስቀድመን ራሳችንን በዚህ ደስታ መጠበቅ አለብን። ልባችሁን በክርስቶስ ኢየሱስ ደስታ እንድትጠብቁ አሳስባችኋለሁ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ይባረክ። ሃሌሉያ። ልባችሁን ጠብቁ በእግዚአብሔር ደስታ። ልባችሁን ጠብቁ በእግዚአብሔር ሰላም። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። በዓለም ውስጥ ሆነን የምናገኛቸው በረከቶች የዘላለም ሰላም አይሰጡንም። ለጥቂት ጊዜ ነው። ጊዜያዊ ደስታ ነው። በክርስቶስ ኢየሱስ ውስጥ ያለውን ሰላምና ደስታ የሚሰጠን ምንም ነገር የለም። ራሱ ኢየሱስ ክርስቶስ ነው ሰላማችን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጌታ ቤት ሆነን እንደዚህ አይነት ህይወት ካልተለማመድን በየቀኑ የምንጠብቀው ተስፋ አለ። በየቀኑ የምንጠብቀው ሰላም አለ። በየቀኑ የምንጠብቀው ደግሞ እረፍት አለ። ከሰዎች፣ ከሁኔታ፣ ከቤተሰብ፣ ከትዳር አጋር፣ ከልጆች፣ ከስራ ቦታ፣ ከልዩ ልዩ ስፍራ ደስታን እንጠብቃለን። ሰላምን፣ ማረፊያ። ነፍሳችን እረፍት ትፈልጋለች። ኖ
ለነፍሳችን እረፍት ኢየሱስ ክርስቶስ ብቻ። ለነፍሳችን ደስታ፣ ለመንፈሳችን እርካታ ኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስ ብቻ ነው። ሃሌሉያ! የእግዚአብሔር መንፈስ ወደ እረፍት አመጣቸው ተብሎ እንደተጻፈ መንፈስ ቅዱስ ሲነካን ብቻ ነው እኔና እናንተ የምንረጋጋው። የእግዚአብሔር ጸጋ ሲሞላን ብቻ ነው የሚያምርብን። ኢየሱስ ጌታ ነው። ስንናገር ያምርብናል፣ ስንሰብክ ያምርብናል፣ ስንዘምር ያምርብናል፣ ለሰዎች ስንጸልይ ያምርብናል። በሱ ህልውና ውስጥ፣ በሱ ደስታ ውስጥ፣ በሱ ሰላም ውስጥ። ለዚህ እኮ ነው ወገኖቼ ጌታ ኢየሱስ ክርስቶስ ከሰማይ ሰማያት ወደ ምድር የመጣው እኔና እናንተን እኮ ደስታ ለመስጠት ነው። የከበረ ህይወት ሊሰጠን ነው። ለዚህ ነው ሐዋርያው ጳውሎስ ሁልጊዜ በኢየሱስ ክርስቶስ ደስ ይበላችሁ። በኢየሱስ ክርስቶስ የማይደሰት 24 ሰዓት የማይደሰት ሰው በምንድን ነው ደስታን የሚያገኘው? በምግብ፣ በገንዘብ፣ በልዩ ልዩ ሁኔታዎች። እነሱ ሁኔታዎች ጊዜያዊ ናቸው፣ ነፍስን አያሳርፉም። በተለይ አሁን ባለንበት ዘመንማ በጣም በጌታ አብዝተን ልንደሰት ይገባናል። ታዲያ ዓለም ላይ ያለውን ሐዘን እንዴት ልንወጣው ነው? ዓለም ላይ ያለውን ጭንቀት እንዴት ልናመልጠው ነው? ኢየሱስ ክርስቶስ አሁን በጣም ያስፈልገናል። በኢየሱስ ክርስቶስ ደስ ካልተሰኘን እኔና እናንተ ሐዘንተኞች ነው የምንሆነው 24 ሰዓት። ከዚህ ሐዘን ልንወጣ የሚገባን በኢየሱስ ክርስቶስ ደስታ ውስጥ በመግባት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በጌታ እንኳን ሆነን በመንፈስ ቅዱስ እየጸለይን ግን ብዙ ጊዜ ሐዘንተኞች ሆነን እንገኛለን። ብዙ ጊዜ ተስፋ ቆርጠን እንገኛለን። አንድ ነገር ሊገባን ያስፈልጋል። አንድ ነገር በጣም ማወቅ አለብን። አዎ ተስፋ የሚያስቆርጡ ነገሮች ሊገጥሙን ይችላሉ። በብዙ ውጊያ፣ በብዙ ፈተና ልናልፍ እንችላለን። ግን አንድ ዕውቀት ግን አርነት ያወጣናል። እውነትን ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል አለን ጌታ። ሁልጊዜ በጌታ ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። ያን ጊዜ ነው ፊታችን የሚፈካው፣ ውስጣችን የሚስቀው። ወገኖች ኢየሱስ ክርስቶስ ጌታ ነው። አርቲፊሻል የሆነ ሳቅና ደስታን ነው የሚሰጠን ዓለም ላይ ያለው። አርቲፊሻል የሆነ ደስታ፣ አርቲፊሻል የሆነ ሳቅ፣ አርቲፊሻል የሆነ ሰላም እናገኛለን። አዎ ይመስላል፣ ግን ለጊዜው ነው። ከዛ በኋላ ባዶ ያደርገናል። ባዶ እንዳንሆን ሁልጊዜ በጌታ ደስ እንሰኝ ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ጌታን ስታስቡት እንባችሁ አይመጣባችሁም። ጌታን ስታስቡት ሳቃችሁ አይመጣም። ጌታን ስታስቡት መዳናችሁ አይገርማችሁ። ይሄ ነው የሚያስፈልገን። አሁን ይሄ ነው የሚያስፈልገን። መንፈስ ቅዱስ ነው የሚያስፈልገን። በሱ ህልውና ውስጥ መግባት ነው የሚያስፈልገን። በዚህ ደስታ ውስጥ መሰወር አለብን ወገኖቼ። ጌታ እጅግ ያስፈልገናል። መንፈስ ቅዱስ እጅግ ያስፈልገናል። ጳውሎስ እኮ እስር ቤት ሆኖ እሱ እኮ በብዙ መጽናናት ውስጥ ሆኖ እኮ እስር ቤት ነው ያለው፣ ግን በጌታ ሁል ጊዜ ደስተኛ ስለሆነ ህይወቱን ነው ሸር እያደረገን ያለው። ወገኖቼ ሁል ጊዜ ደስተኞች ናችሁ? 24 ሰዓት ሁል ጊዜ ውስጣችሁ ይስቃል? ውስጣችሁ የፈካ ነው? እሱ ነው ጥያቄው። ሁል ጊዜ ውስጣችን በጌታ ሐሴት የሚያደርግ ከሆነ፣ ከመንፈስ ቅዱስ ጋራ ኮኔክት ያደረገ ከሆነ የትኛው ማዕበል ይምጣ ለእግዚአብሔር ይሁን፣ ምናችንንም አይነካውም።
ሐዘን ወደኛ መግባት አይችልም። ክብር ለእግዚአብሔር ይሁን። ይህ መለኮታዊ ደስታ የኢየሱስ ክርስቶስ ስም የተባረከ ይሁን። ይህ መለኮታዊ ደስታ ክብር ለእግዚአብሔር ይሁን። ሐዘንን የሚያርቅ ነው። ከአመፃ የሚጠብቅ ነው። ከኃጢአት የሚጠብቅ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ከአመፃ፣ ከኃጢአት፣ ከክፋት የሚጠብቅ ነው። ነፍሳችንን የሚጠብቅ ነው። ከወጥመድ የሚያስመልጥ ነው። ሁልጊዜ በጌታ ደስ ይበላችሁ ወገኖቼ። ይህ ቃል ለአንድ ጊዜ ተደስተንበት ብቻ ወደ ሌላ ነገር ዞር የምንልበት ህይወት አይደለም። ሁልጊዜ ነው የሚለው። በቃ ሁልጊዜ የሆነ ነገር መጥቶ ልባችሁን ሰባብሮ እንክትክት አድርጓችሁ ከሄደ በኋላ ከመማር ከወዲሁ በክርስቶስ ኢየሱስ ባለው ደስታ ውስጥ 24 ሰዓት ለመኖር ነፍሳችሁን በዛ ህይወት ውስጥ ለማኖር ለማሰንበት ሞክሩ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ብዙ አይነት ነገር በህይወታችን በየቀኑ ይፈራረቅብናል። ያልጠበቃችሁት ነገር በህይወታችሁ ሲመጣ በጌታ በኢየሱስ ክርስቶስ ባለው ደስታ ውስጥ ነፍሳችሁ ተሰውራ ካልተገኘች በጣም አደጋ ነው። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በአንዳች ነገር እንዳንጨነቅ የሚያደርገን በጌታ ሙሉ ለሙሉ ደስተኛ ስንሆን 100% በጌታ ብቻ ደስተኛ በመሆን ክብር ለእግዚአብሔር ይሁን። በልባችን ውስጥ ማንንም ሳናስገባ ማለት ነው። ማንንም ተስፋ ሳናደርግ ማለት ነው። ክብር ለእግዚአብሔር ይሁን። ወንጌል ይህንን ይጠይቃል ወገኖቼ፣ ቁርጠኝነትን ይጠይቃል። ልባችን ውስጥ ማንንም ሳናስገባ ማለት ነው። ኢየሱስን የሚሻማ ማንም ሳይገባ ምንም ሳይገባ 100% ጌታ ኢየሱስ ክርስቶስ ብቻ በልባችን ዙፋን ላይ ሲነግስ ያን ጊዜ ሙሉ ደስተኞች ነን። በየትኛውም አይነት ሁኔታ ውስጥ ሆነን ፊታችን የፈካ ነው፣ ልባችን የፈካ ነው፣ መንፈሳችን የፈካ ነው። የእግዚአብሔር ሞገስ በላያችን ላይ ፈስሶ ነው የሚታየው። ማርዶሳ ካርባኒያ ቦርዳጋስ ካምፓር ዲቫና ይሄ ነው የሚያስፈልገን ወገኖቼ። በመንፈስ ቅዱስ ሐሴት የሚያደርግ ህይወት፣ በጌታ ሐሴት የሚያደርግ ህይወት። ክብር ለእግዚአብሔር ይሁን። ከምንም ነገር ጋር ያልተያያዘ፣ ከምንም ነገር ጋር ያልተነካካ ማርዲማስ ከምንም ነገር ጋር ያልተመሳሰለ የእግዚአብሔር ስም የተባረከ ይሁን። ያን ጊዜ ስንጸልይ ጌታ ቅርብ እንደሆነ ስለምናውቅ እንደሚሰማን እናውቃለን። እምነታችን ሙሉ ይሆናል። ክብር ለእግዚአብሔር ይሁን። ይሄ መለኮታዊ ደስታ ወገኖቼ እያንደረደረ የሚወስደን በቃ ምን ልበላችሁ ወደ እግዚአብሔር ፈቃድ ወደዛ ሙላት ነው። ክብር ለኢየሱስ ክርስቶስ ይሁን። በአንዳች አትጨነቁ ይላል። በጌታ ደስ የተሰኘ ሰው በአንዳች አይጨነቅም። በእግዚአብሔር እንደተያዘ ያውቃል። ነገር ሞላ አልሞላ አይደለም ጉዳዩ፣ በጌታ መደሰቱ ነው። ሺናስ የእግዚአብሔር ስም ብሩክ ይሁን። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም፣ ሰማያዊ ሰላም። ክብር ለእግዚአብሔር ይሁን። ሁኔታ ያለ ነገሮች ተደበላልቀው የጸሎት መልስ መጣ አልመጣ አይደለም። አይምሮን ሁሉ የሚያልፍ የእግዚአብሔር የያህዌ ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ በዛ ደስታ ይጠብቀዋል። የሰው አይምሮ ከተጠበቀ ክብር ለእግዚአብሔር ይሁን፣ ጤና ሙሉ ይሆናል፣ ህይወት ሙሉ ይሆናል። ነገሮች ሁሉ ስሙዝ ይሄዳሉ።
እግዚአብሔር የነገሰበት ህይወት ማለት ነው። ሁል ጊዜ በጌታ ደስ የተሰኘ ህይወት ያለው ሰው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው ወገኖቼ። ዛሬ ኢየሱስ ክርስቶስ ሙሉ ሰላማችሁ መሆን ይፈልጋል። ኢየሱስ ክርስቶስ ሙሉ ሰላሜ፣ ሙሉ ደስታዬ መሆን ነው የሚፈልገው። ግማሽ ደስታዬ ሊሆን አይፈልግም። ኢየሱስ ክርስቶስን ወደ ህይወታችን ስንቀበለው ሙሉ ደስታችን ሊሆን፣ ሙሉ ሰላማችን፣ ማንም ሳይገባ ማንም ሳይዳበለው in the name of Jesus ማንም ቦታውን ሳይዝበት ማንም ሌላ ከኢየሱስ ሌላ ተስፋ ሳናደርግ ማርዲማ አዲጃሊ ጋና ማጋዲያስ በዚህ መልኩ ነው ኢየሱስ ክርስቶስ ወደ ህይወታችን የገባው ያስገባ ነው። ፈቅደን በልባችን ዙፋን ላይ ያነገስ ነው። ሙሉ ደስታ፣ ሙሉ ሰላም፣ ሙሉ እረፍት ማቪና ሺና ካቴ ኤላማቲ ላዶስ ኬሌ ቤኒያ ባርዳማ ጋዲ ጃሊ ጋና ማጋዲያና ማጋሴኪያ። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ ጌታን በሙሉ ልባችን ነው የተቀበልነው። ሙሉ ደስታዬ ነህ በሉት፣ ሙሉ ሰላሜ አንተ ነህ በሉት። ዛሬ በብዙ ነገር ተስፋ አድርጋችሁ በብዙ ሰዎች በብዙ ሁኔታዎች ሰዎችን ሁኔታን ነገሮችን በቃ ምን ልበላችሁ ብዙ ነገሮችን ተስፋ አድርጋችሁ ደስታ ይሰጠኛል ሙሉ ደስታዬን ሙሉ ያደርገዋል ብላችሁ ተማምናችሁ የነበራችሁ ሰዎች ኖ፣ ደስታችሁ ራሱ ክርስቶስ ኢየሱስ ነው። እሱ ሙሉ ደስታችሁ ነው። እግዚአብሔር የሚባርካችሁ በረከት አይደለም ደስታችሁ። ሊባርካችሁ የተነገረላችሁ የትንቢት ቃል አይደለም ደስታችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እኮ ራሱ ህይወታችሁ ነው። የዘላለም ደስታችሁ ነው። ማሪቫናዛ አጂማኒ ጋንዳ ገና ይሰጠኛል ያላችሁት በረከት አይደለም ደስታ። ከወዲሁ መለስ በሉና የሚሰጣችሁ በረከት አይቀርባችሁም እኮ። የተነገረላችሁ ትንቢትም ይፈጸማል እኮ። ግን እሱ የዘላለም ደስታ አይደለም። ግን እሱ የዘላለም ህይወት አይደለም። አገልግሎታችሁ የተነገረልን የትንቢት ቃል እሱ የዘላለም ህይወት አይደለም። የዘላለም ህይወታችን ክርስቶስ ኢየሱስ ነው። ይሄ ነገር ስለገባ ሐዋርያው ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ልባችሁን መለስ አድርጉት። የተነገረልን የትንቢት ቃል እሱ የዘላለም ህይወት አይደለም። የዘላለም ደስታ ብለን የምንለው አይደለም። እሱ እግዚአብሔር በህይወታችን የሚፈጽመው ነው። ግን ጌታን ከሁሉ አልቀነው እሱን እንድናከብረውና በሱ ደስ እንድንሰኝ ይፈልጋል። ልባችን ላይ እግዚአብሔርን ትልቅ ልናደርገው ይገባል። የጌታ ስም የተባረከ ይሁን። ኢየሱስን ልባችን ላይ ሙሉ ልናደርገው ይገባል። ከኢየሱስ ጋራ አዳብለን ያስቀመጥናቸው እከሌ ተስፋ ይሆነኛል፣ እከሌ ደስታዬ ነው፣ ይሄን ነገር ሳገኝ ከሊት እንደዚህ ይሄን ስታመጣልኝ ይሄን ስታደርግልኝ የሚለው ነገር አይደለም። ወይም እዚህ ሀገር ሄጄ እዛ ሀገር ሄጄ እንደዚህ ሲሆን ያ አይደለም ደስታ። ሁል ጊዜ በጌታ ደስ ይበል ወንድሜ። ኢየሱስ ክርስቶስ ጌታ ነው። ያን ጊዜ ነው የምታርፈው። ያን ጊዜ ነው የምታርፈው። ያን ጊዜ ነው የምናርፈው። ያን ጊዜ ነው መረጋጋት ያለው። ያኔ ነው እፎይታ የሚባለው፣ ሰማያዊ እፎይታ፣ ሰማያዊ እረፍት ያለው። ሃሌሉያ። ነፍሳችን በዚህ የህይወት ምልልስ ውስጥ ስትገባ እንዴት እረፍት ይሆናል መሰላችሁ? በሽታ ከህይወታችን ይጠፋል። ግራ መጋባት ከህይወታችን ይርቃል። ነፍሳችን
እረኛዋ ጋር በሰላም ስትኖር ማለት ነው። ሃሌሉያ። ካርዲ ባሲ ካላባሃዳ ክብር ለእግዚአብሔር ይሁን። ወገኖቼ ከእግዚአብሔር ጋር መታረቅ ይሁንልን ዛሬ ሙሉ ለሙሉ ልባችን ላይ ኢየሱስ ክርስቶስ ደስታችን እሱ ብቻ እንዲሆን ይፈልጋል። ማንም ያልገባበት፣ ማንም ጣልቃ ያልገባበት። ክብር ለእግዚአብሔር ይሁን። ከዛ በኋላ ነው እግዚአብሔር የሚባርከን የሚሰጠን ነገርማ ማርዲሞስ ካርቢናስ አይቀርብንም እኮ። ግን ከዛ በላይ ከዛ ባሻገር አርቀን ማየት የሚገባን ጥቁም ነገር አለ። ሁልጊዜ በጌታ ደስ ይበላችሁ። ሃሌሉያ። ሁልጊዜ 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 24 ሰዓት ያለ ማቋረጥ ያኔ ሰማይ ይገባናል። ያኔ ሰማይ ይናፍቀናል። ኢየሱስ ጌታ ነው። ያኔ ስለ ሰማይ እናወራለን። ማርቢናሲ ካታላባ ካልሆነማ ምድር ነው የምንሆነው። የምድሩን ነገር ብቻ ነው የምናሳድደው። የምድሩን ነገር ብቻ ነው የምንጸልየው። የምድሩን ነገር ብቻ ነው የምናሯሩጠው። ገባችሁ? ኢየሱስ ጌታ ነው። እንደዛ አይደለም ህይወት። ህይወታችን ሙሉ ለሙሉ ለጌታ እንዲሆን በጌታ ደስ መሰኘት እንጀምር ወገኖቼ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ብቻ ይሁን። ኢየሱስ እሱ ጌታ ነው። እሱ ጌታ ነው ወገኖቼ። ኢየሱስ ክርስቶስን ያገኘች ነፍስ ሙሉ ለሙሉ ደስታዋ እሱ የሆነላት ነፍስ በጣም የተባረከች ነፍስ ናት። ከወጥመድ ያመለጠች ነፍስ ናት። ከወጥመድ ሙሉ ለሙሉ በጌታ ደስ የተሰኘች ነፍስ ከወጥመድ ያመለጠች ነፍስ ናት። ዛሬ አንተ እንድትሆን እጸልያለሁ። ዛሬ አንቺ እንድትሆኚ ከወጥመድ ያመለጥሽ ነፍስ፣ ከወጥመድ ያመለጥክ ነፍስ፣ ከወጥመድ ያመለጥኩ ነፍስ እኔ እንድሆን in the name of Jesus Christ ሙሉ ለሙሉ 100% ካርዲሞስ 100% ጌታ ብቻ ደስታ እይታ ክራይስት ሃሌሉያ። አመለካከት ቃሉ ሃሌሉያ። ክብር ለእግዚአብሔር ይሁን። ከዛ በኋላ ነው ሰዎችን እንኳን በክርስቶስ ኢየሱስ አይን ማየት የምንጀምረው። በዓለም ያለው ሰው ሁሉ በክርስቶስ አይን ስታየው በጣም ያሳዝናል። ምስኪን ነው። እግዚአብሔር እንደሚያይ ማየት የምንጀምረው በጌታ ደስተኞች መሆን ስንጀምር ብቻ ነው። ከዛ ውጭ ግን በጌታ ደስ የማንሰኝ ከሆነ እኔ የሚገባኝ ሁልጊዜ በጌታ ደስ የማንሰኝ ከሆነ የራሳችንን ፈቃድ እየፈጸምን ነው የምንመላለሰው። ያ ደግሞ ከሐዘን ላይ ሐዘን፣ ከወጥመድ ላይ ሌላ ወጥመድ ይጨምርብናል ማለት ነው። ጌታ እኔ ብቻ ነኝ ሰላም፣ እኔ ብቻ ነኝ ተስፋ፣ እኔ ብቻ ነኝ ህይወት፣ እኔ ብቻ ነኝ መንገድ ካለ ሌላ መንገድ ማበጀት እናቆማለን። ኢየሱስ ክርስቶስ ጌታ ነው። ሌላ ተስፋ የሚሆንልንን መንገዶች፣ ሌላ ሰላም የሚያመጡልንን የራሳችንን መንገዶች፣ እነዛ የምናበጃቸውን መንገዶች ማቆም አለብን። አይጠቅሙንም። ነፍሳችንን የበለጠ ነው የምናሰቃያት። ኢየሱስ ክርስቶስ ሙሉ ለሙሉ ደስታችንና ሰላማችን ሆኖልን ሳለ የራሳችንን ፈቃድ የራሳችንን መንገዶች እያመጣን ለነፍሳችን እንደገና ቀንበር ነው የምንጨምርላት፣ ሸክም ነው የምናበዛባት። ነገር ግን ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ወገኖቼ የገጠመን ከባድ ሁኔታ አይደለም። አስጨናቂው ነገር እኔና እናንተ በክርስቶስ ኢየሱስ ሙሉ ለሙሉ ደስተኞች ነን ወይ? ሙሉ ለሙሉ እርካታ አግኝተናል ወይ? የእግዚአብሔር ስም ብሩክ ይሁን። ምክንያቱም ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር
ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። ሁሉን ነገር ተቆጣጥሮታል። መንፈስ ቅዱስ ተቆጣጥሮታል። ይልቅስ በሱ ደስ ተሰኝ እያለን ነው ጌታ። ወገኖቼ በጌታ ደስ ያልተሰኘን በማን ደስ ልንሰኝ ነው? በማን ልንረካ እንፈልጋለን? በማን ሰላም ልናገኝ ነው የምንሯሯጠው? ወገኖቼ ጌታ ይበቃናል። ጌታ ይሻለናል። መንፈስ ቅዱስ ይሻለናል። እሱ ነው የሚያሳምረን። እሱ ነው የሚያረጋጋን። እሱ ነው ሙሉ ደስታ ሰጥቶ እረፍት የሚሰጠን፣ ጸጥ የሚያሰኘን፣ ነፍሳችንን ጸጥ የሚያሰኛት የጌታ ደስታ ነው። የእግዚአብሔር ዓለም ነው። የእግዚአብሔር ህልውና ነው። እዛ ውስጥ ገብተን ነው የምንረጋጋው፣ የምንረካው። ጸጥ የምትለው ነፍስ ሐሳባችን፣ ስሜታችን፣ ሃሌሉያ፣ ፈቃዳችን ጸጥ የሚለው የሚረጋጋው፣ ከረብሻ የምንወጣው፣ ከፉክክር የምንወጣው፣ ከጭቅጭቅ የምንወጣው፣ የእግዚአብሔር ፈቃድ ካልሆነ የጸሎት አርስት ውስጥ ከመተረማመስ የምንወጣው ህልውናው ውስጥ ስንገባ ነው። በሱ ሐሴት ስናረግ ነው። በሱ መገረም ስንጀምር ነው። ብዙ የሚያስገርም ነገር አለ ዓለም ላይ፣ ግን እንደ ጌታ የሚያስገርምና የሚያስደንቅ አለ እንዴ? እንደ ክርስቶስ ኢየሱስ የሚያስደስት አምላክ አለ እንዴ? 24 ሰዓት እኮ ብንገረምበት እኮ ጊዜው እኮ አይበቃንም። የሚያስገርም አምላክ እኮ ነው። ከሱ ጋር መሆን እኮ በጣም ትልቅ በረከት እኮ ነው። ትልቅ እኮ ብልጽግና ነው። ኢየሱስ ክርስቶስ እኮ ብልጽግናችሁ ነው፣ ብልጽግናችን ነው። በሱ መገረም፣ መደሰት፣ ሐሴት ማድረግ ማብዛት አለብን። ኢየሱስ ጌታ ነው። ያን ጊዜ ነፍሳችን ሐሴት ታደርጋለች፣ ትረጋጋለች፣ ጭንቀት ይጠፋል፣ ሰላም ውስጥ እንሆናለን። ለነፍሳት እንኳን መራራት የምንጀምረው፣ ገሮች ቸሮች የምንሆነው፣ ከውርነት የምንወጣው፣ ከብዙ ድንቁርና የምናመልጠው በጌታ ሙሉ ለሙሉ ስንደሰት ነው ወገኖቼ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። ሁል ጊዜ በጌታ ደስ ይበላችሁ። 24 ሰዓት ደስ ይበላችሁ። 24 ሰዓት እግዚአብሔር በሰጣችሁ በረከት ተደሰቱ፣ እንደሰት። ነገር ግን እስኪ መለስ እንበል ወደ ዘላለም ደስታችን፣ ልባችንን መንፈሳችንን መለስ እያደረግን ወደ ደስታችን እየገባን እንመላለስ። ያን ጊዜ ከጭንቀት ነፃ እንወጣለን። ሰዎችንም እንኳን ከማስጨነቅ ነፃ እንወጣለን። ሰዎች ላይ የምናደርገውን አስጨናቂ ተጽዕኖ ሁሉ አናበዛባቸውም፣ ነፃነት እንሰጣቸዋለን። እኛም ተጨንቀን ሰዎችን የምናስጨንቅ እኮ እንኖራለን፣ ሳይገባን ማለት ነው። ወገኖቼ መንፈስ ቅዱስ ምን እየተናገረን እንደሆነ ክብር ለእግዚአብሔር ይሁን። አንዳንድ ጊዜ እኛው ራሳችን ተጨንቀን ሰዎችንም የምናስጨንቅ የምናስጠብብ እንገኛለን። ግን አይገባንም እኮ፣ ሳይገባን እኮ ነው። ችግሩ ምንድነው? በጌታ ስላላረፍን ነው። በጌታ ደስተኞች ስላልሆንን ነው። ሙሉ ደስተኛ መሆን አለብን። ሙሉ ለሙሉ ማሪቮና ዛካታ አሪባንታ ላባያስ ኢየሱስ ክርስቶስ ጌታ ነው። እረፉን የማምላክ እንደሆነ እወቁ ነው ያለው ጌታ። እረፉልኝ፣ እረፉ፣ አርፋችሁ ተቀመጡ፣ እኔም አምላክ እንደሆነ እወቁ። ክብር ለእግዚአብሔር ይሁን። ደስታችን ፍጹም ሊሆን ይገባል። ፍጹም የሆነ ደስታ፣ ሙሉ የሆነ ደስታ፣ እኔና እናንተን የሚያሳርፍ፣ ሰፈርን ዓለምን የሚያሳርፍ ደስታ ውስጥ እኔና እናንተ መግባት ይጠበቅብናል። ቤታችንን የሚያሳርፍ፣ ሰፈራችንን፣ ከተማችንን የሚያሳርፍ ደስታ ውስጥ ገብተን ያ ደስታ ወደ ሌሎች መተላለፍ አለበት። ያም ኢየሱስ ነው። ሃሌሉያ! ያ መለኮታዊ ደስታ ከሰማይ የመጣው ኢየሱስ
በእኔና በእናንተ ህይወት ውስጥ ደስታ ሆኖ ለሌሎች መታየት አለበት። እኔና እናንተ አርፈን ሌሎች እኮ እንዲያርፉ ነው። ተደስተን ወደዚህ ደስታ እንዲገቡ ነው። ወደዚህ ዘላለማዊ ደስታ እንዲገቡ ተጠርተናል። ዛሬ አስጨናቂያችን በጌታ በኢየሱስ ስም ተቆረጠ። ነፍሳችሁን ለማጥመድ ሲያስጨንቃችሁ ሲያስጨንቀን የነበረ በኢየሱስ ክርስቶስ ስም ዛሬ ተሰበረ። ወጥመድ ተሰበረ። ነፍሳችሁ ላይ የነበረ ወጥመድ፣ ነፍሳችን ላይ የነበረ ወጥመድ፣ ስሜታችሁ ላይ፣ ሐሳባችሁ ላይ፣ ፈቃዳችሁ ላይ ሲሟገተን የነበረ ወጥመድ በኢየሱስ ክርስቶስ ስም እናገራለሁ ተሰበረ ዛሬ። ተሟጋቾቻችን ወደቁ ዛሬ። ተሟጋች ወደቀ ዛሬ። ተሟጋችሽ ወደቀ ዛሬ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ወደቀ ዛሬ። ጎልያድ ወደቀ። ተሟጋችሽ ወደቀ። ወጥመድ ተሰበረ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ማለፍ ሆነ ዛሬ። in the name of Jesus ሙሉ ለሙሉ ሃሌሉያ ፍጹም ወደሆነ ደስታ መግባት ሆነ። ወደዚህ ደስታ መግባት ሆነ። ከጭንቀት መገላገል ሆነ። ማረፍ ሆነ። ሃሌሉያ ላፓራባስ ልብንና አእምሮን የሚጠብቅ የክርስቶስ ኢየሱስ ሰላም፣ የእግዚአብሔር ሰላም፣ የያህዌ ሰላም፣ የመንፈስ ቅዱስ ሰላም በእኔና በእናንተ ላይ በኢየሱስ ስም ተለቀቀ። ሰላም ተለቀቀ። ደስታ ተለቀቀ። ፈውስ ተለቀቀ። in the name of Jesus Christ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር አምላካችን ስም ብሩክ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ። ሳናዲያ ባራሺዳ ባያካቶላስ ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ጨለማ ተገፈፈ ዛሬ። ከላያችሁ ላይ ተገፈፈ። የጨለማ ሰራዊት ተበተነ። ጉም እንደሚበተን ደመና ተበተነ። ጨለማው ተበተነ። ሰራዊቱ ተበተነ። በኢየሱስ ክርስቶስ ስም ስልጣን ክፉ ተበተነ። ክፉ ተበተነ። በኢየሱስ ስም ተበተነ። የጨለማው አዋጅ ተገለበጠ። አጀንዳው ተገለበጠ። ተሻረ ዛሬ። የሞት አዋጅ ተገለበጠ። የበሽታ አዋጅ፣ የጭንቀት አዋጅ፣ የሁከት አዋጅ፣ የጥል አዋጅ በኢየሱስ ክርስቶስ ስም ተገለበጠ። in the name of Jesus ተገለበጠ ዛሬ in the name of Jesus በኢየሱስ ስም ተገለበጠ። ክፉ ተገለበጠ። ከቤታችሁ ተባረረ። ከቤታችን ተባረረ። ከስራችሁ ቤት፣ ከስራ ቤት ቦታችሁ፣ ከስራ ቤታችሁ፣ ከስራ ቦታችሁ፣ ከቤታችሁ፣ ከኑሯችሁ በጌታ በኢየሱስ ስም ከመስሪያ ቤታችሁ ክፉ በኢየሱስ ስም ተባረረ። አስጨናቂያችሁ በኢየሱስ ክርስቶስ ስም ተቆረጠ። ዘንጉ ተሰበረ። ዘንጉ ተሰበረ። ዘንጉ ተሰበረ። ዘንጉ ተሰበረ። ዘንጉ ተሰበረ። in the name of Jesus ሃሌሉያ። ወገኖቼ እግዚአብሔር አይቷችኋል። አሁን በእግዚአብሔር ፊት እየጸለያችሁ ያላችሁ ሰዎች እግዚአብሔር አይቻችኋለሁ ይላል። አይቻችኋለሁ፣ አይቼሻለሁ፣ አይቻለሁ፣ ጎበኛለሁ፣ እጎበኝሻለሁ፣ አነሳለሁ፣ ከወደቅበት አነሳለሁ፣ ከወደቅሽበት አነሳሻለሁ። in the name of Jesus ከወደቃችሁ የእግዚአብሔር ጣት ተገለጠ። የመንፈስ ቅዱስ ጣት ተገለጠ። in the name of Jesus Christ የመንፈስ ቅዱስ ጣት፣ የእግዚአብሔር ጣት፣ የእግዚአብሔር ጣት በኢየሱስ ስም ተገለጠ። ከወደቃችሁበት የሚያነሳ የእግዚአብሔር ጣት ሃሌሉያ። ከወደቅበት የሚያነሳ፣ ከወደቅሽበት የሚያነሳ የመንፈስ ቅዱስ ጣት ተገለጠ ዛሬ።
እስራት ተበጠሰ። እስራት ተበጠሰ። የአእምሮ እስራት ተበጠሰ። ገመዱ ተበጠሰ። እስራት ተበጠሰ። አእምሯችሁ ላይ የተቀመጠ እስራት፣ የጨለማው አርቢኖስ ሰንሰለት ዛሬ ተበጠሰ። ሰንሰለት ተበጠሰ። ገመዱ ተበጠሰ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን፣ በናዝሬቱ ጌታ በኢየሱስ ስምና ስልጣን ሰንሰለት ተበጠሰ። ገመዱ ተበጠሰ። እስራት ተበጠሰ። in the name of Jesus Christ. ኃይል እያለፈ ነው። የመንፈስ ቅዱስ ኃይል እያለፈ ነው ወገኖቼ። ኃይሉን ተቀበሉ። ኃይሉን ተቀበሉ። የጸሎትን ኃይል ተቀበሉ። የእምነትን ኃይል ተቀበሉ። የጥበብን ኃይል ተቀበሉ። የእውቀትን የመገለጥን ኃይል ተቀበሉ። የፈውስን ኃይል ተቀበሉ። ሼኒያ ቦስ ማሸነፍ ይሆናል ወገኔ ስማኝ፣ ማሸነፍ ይሆናል። አልፎ መሄድ ይሆናል። ዛኒያባስ ድንገተኛ ጉብኝት ሆነ። ድንገተኛ ሃሌሉያ! የመለኮት ጣልቃ ገብነት ሃሌሉያ! የመለኮት ጣልቃ ገብነት፣ የመለኮት ጣልቃ ገብነት፣ የመለኮት ጣልቃ ገብነት፣ የመለኮት ጉብኝት እየሆነ ነው። ቤታችሁ፣ ኑሯችሁ፣ ልጆቻችሁ፣ ትዳራችሁ፣ ስራችሁ፣ አገልግሎታችሁ፣ ህይወታችሁ በኢየሱስ ስም ፋይናንሳችሁ እየተጎበኘ ነው። ክፉ እየተባረረ ነው። ከህይወታችሁ ላይ የተጣበቀ ጨለማ በጌታ በኢየሱስ ስም ተባረረ። ዛሬ ነፃ መውጣት ሆነ። ነፃ መውጣት ሆነ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። የጨለማው አዋጅ ተገልብጧል። ደስ ይበላችሁ። ክብር ለኢየሱስ ይሁን። ደስ ይበልህ ወንድሜ፣ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልህ፣ ደስ ይበላችሁ፣ ደስ ይበለን። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። ቅርብ ነው ጌታ። ከስትንፋስህ ይልቅ ቅንፋስሽ ይልቅ ቅርብ ነው። ከስትንፋስህ ይልቅ ጌታ ኢየሱስ ክርስቶስ ቅርብ ነው። መንፈስ ቅዱስ ቅርብ ነው። ጸሎት ተሰምቷል። ጭንቀት ተወግዷል። ሰላም ተለቆልሃል። ደስታ ተለቆልሃል። in the name of Jesus Christ ያማረ ይሆናል። ህይወትሽ ያማረ ይሆናል። in the name of Jesus ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበል። ሁልጊዜ በጌታ ደስ ይበልሽ። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለመንፈስ ቅዱስ ይሁን። ሁሉን ያደርግ ዘንድ እሱ ቻይ ነው። ሁሉን ያደርግ ዘንድ ቻይ ነው። ሐሳቡም ይከለከል ዘንድ ከቶ አይቻልም። አይከለከልም። እግዚአብሔር እያለፈ ነው። በቤታችሁ እያለፈ ነው። በቤታችን እያለፈ ነው። በህይወታችሁ እያለፈ ነው። በነገሮቻችሁ እያለፈ ነው። ጣልቃ እየገባ ነው መንፈስ ቅዱስ። ኢየሱስ ክርስቶስ ጌታ ነው። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ፣ ሰላም አለ፣ በረከት አለ። in the name of Jesus በእምነት ተቀበሉ። ተቀበሉ በእምነት። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር የተናገራችሁን ታያላችሁ፣ በአይናችሁ ታያላችሁ። የገባላችሁ የተስፋ ቃል ይፈጸማል። ደስ ይበላችሁ። እሱ ያለው ይሆናል። እሱ ያለው ይሆናል። in the name of Jesus በጌታ ደስ ይበላችሁ። በጌታ ደስ ይበል ወንድሜ፣ በጌታ ደስ ይበል። ቀና በል። ጌታ ያለው ይሆናል። እሱ የተናገረ ይፈጸማል። አሁን ግን ደስ ይበል። በእርሱ ደስ ይበል። በኢየሱስ ቁስል ደስ ይበል። በኢየሱስ ደም ደስ ይበል። በስሙ ኃይል ደስ ይበል። in the name of Jesus የእግዚአብሔርን ማዳን ታያላችሁ ወገኖች። የእግዚአብሔርን ስራ ታያላችሁ። ታምራቱን ታያላችሁ። ደስ ይበላችሁ በጌታ። እሱ ሁሉም ተቆጣጥሮታል።
ተቆጣጥሮ ያልያዘው ምንም ነገር የለም። ተቆጣጥሮ ያልያዘው ምንም ነገር ስለሌለ ዛሬ ጭንቀት አበቃለት። ጭንቀት ተባረረ። ከአይምሯችን ከቤታችን ጭንቀት ተባረረ። አልፎ መሄድ ሆነ። in the name of Jesus መሻገር ሆነ። ማርቢና ሲካታ ጭንቀትን መሻገር ሆነ። ቤራሲን ዶባራዳ አርቢኖ ሲካላ ባህዳ ሐዘንን መሻገር ሆነ። አልፎ መሄድ ሆነ። ጥሎ መሄድ ሆነ። መሻገር ሆነ። ማርቢኖስ ወደ እግዚአብሔር ደስታ መግባት ሆነ። በጌታ ደስ መሰኘት ሆነ። 24 ሰዓት በክርስቶስ ኢየሱስ ደስ መሰኘት 24 ሰዓት in the name of Jesus ማርዶሳ ካዳናማያ በእግዚአብሔር ህልውና መደሰት ሆነ። በኢየሱስ ክርስቶስ ቃል መደሰት ሆነ። በመንፈስ ቅዱስ ሐሴት ማድረግ ሆነ። ለእግዚአብሔር ክብር ይሁን። ኢየሱስ ክርስቶስ ጌታ ነው። የጨለማ ስርዓት ወደቀ። የጨለማ አዋጅ ተገልብጧል። ደስ ይበላችሁ። በጌታ ደስ ይበላችሁ። ጌታ ፈጥኖ የሚደርስ ፈጥኖም የሚያድን ኢንዶብራዳ ሲኮቶሎቦኖ ሲካታላ ባህያ ቀንበር ተሰበረ። ቀንበር ተሰበረ። ቀንበር ተሰበረ። የሞት አዋጅ ተገለበጠ። የበሽታ አዋጅ ተገለበጠ። in the name of Jesus Christ hallelujah ለቤተሰብ ሰላም ሆነ። ለቤተሰብ ሰላም ሆነ። ማርዶሲ ካታፓያ የተጨነቃችሁ ቤተሰቦች ሰላማችሁ ተመልሷል። ሰላም ሆኗል። ጌታ ኢየሱስ ክርስቶስ ሰላም ይዞ ቤታችሁ ገብቷል። ጤንነትን ይዞ ቤታችሁ ገብቷል። ሰላምን ይዞ፣ ጤናን ይዞ፣ ተስፋን ይዞ፣ ልምላሜን ይዞ፣ ፈውስን ይዞ ቤታችሁ ገባ። ቤታችን ገባ። in the name of Jesus ተቀበሉት። ጌታን ተቀበሉት። ተቀበሉት። ደስታውን ተቀበሉ። ሰላሙን ተቀበሉ። ሃሌሉያ። ኃይሉን ተቀበሉ። በረከቱን ተቀበሉ in the name of Jesus ሲናዲያስ ኢላባኒያ ካርባስ ፈውሱን ተቀበሉ። ኃይሉን ተቀበሉ in the name of Jesus በረከቱን ተቀበሉ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ያዳነን በቅዱስ አጠራርም የጠራን ኢየሱስ ክርስቶስ ስሙ የተባረከ ይሁን። በሰማያዊ ስፍራ ያስቀመጠን ስሞቻችንን በሰማያዊ ስፍራ በመዝገቡ የመዘገበን ማርዲኖሲ ካታናማያስ ኢየሱስ ክርስቶስ ማርዶሲ ካፓና ስሙ የተባረከ ይሁን። ስሞቻችንን በሕይወት መዝገብ የጻፈልን ሃሌሉያ። አድራሻችንን ሰማያዊ ያደረገው ሰማይ ያወጣን በደሙ ወደ አብ ያስገባን ኢየሱስ ክርስቶስ ይባረክ። ሊቀ ካህናችን ኢየሱስ ክርስቶስ ይባረክ። ምስጋናና ክብርን ለእግዚአብሔር አምጡ። ክብርን ለመንፈስ ቅዱስ አምጡ። ሃሌሉያ። እሱ ኃያል አምላክ ነው። እሱ ኃያል አምላክ ነው። እሱ ቅዱስ አምላክ ነው። ስሙ ብሩክ ይሁን። ስሙ ብሩክ ይሁን። እግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችን ስም የተባረከ ይሁን። ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አቅርቡ እንጂ በአንዳች አትጨነቁ። ይህ መለኮታዊ ደስታ ከጭንቀት ነፃ ያወጣናል፣ ያረጋጋናል፣ ሰላማውያን ያደርገናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ያለዛማ ስብከታችን ከንቱ ነው ይላል ጳውሎስ። በዚህ በመለኮታዊ ደስታ በክርስቶስ ኢየሱስ የማንደሰት ከሆነ የምንጨነቅ ከሆነ ስብከታችን ከንቱ ሆኗል ይላል። ክርስቶስ አልተነሳም ማለት ነው ማለታችን ነው ማለት ነው። እሱማ ከሙታን ተነስቷል። ሃሌሉያ። በመቃብር ስፍራ የለም። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚያ የለም። እሱ በጭንቀት ውስጥ የለም። እሱ በሞት ውስጥ የለም። እሱ ሰላም ነው። እሱ ሰላም ነው።
በኢየሱስ ስም ትንሣኤ ሆኗል። ደስ ይበላችሁ። በኢየሱስ ስም ትንሣኤ ሆኗል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ስለምን ትጨነቃላችሁ? ኢየሱስ ክርስቶስ በመቃብር ስፍራ አልተገኘም። እሱ ራሱ ትንሣኤ ነው። ለነፍሳችን ለመንፈሳችን ትንሣኤን የሰጠን ጌታ ዛሬ በኢየሱስ ክርስቶስ ስም ከጭንቀት ነፍሳችንን ነፃ አወጣ። ነፍሳችን ከአዳኝ ወጥመድ አመለጠች ይላል እግዚአብሔር ቃል። ከጭንቀት አመለጠች። ከጭንቀት ዓለም፣ ከጭንቀት ሰፈር ኢየሱስን በማመን በጌታ በመደሰት ዛሬ በኢየሱስም ነፃ መውጣት ሆኗል። ማሪቫና ሳካታፓኒያ ዴናማንቶር ዳጋኒ ማሼክ ለፕሬዲያ ማሳካታፓያ ኤላባኒያ ባርዲጋና ማጋስ ኬምፔሬዲያ ማሴኪያ ታፓይ ከጭንቀት ዓለም ከጭንቀት ሰፈር ዛሬ መውጣት ሆኗል። ደስ ይበላችሁ። ክብር ለእግዚአብሔር ይሁን። ነፃ መውጣት ሆኗል። ማምለጥ ሆኗል። ትንሣኤ ሆኗል። ከበጉ ደም የተነሳ ከክርስቶስ ደም የተነሳ ነፃ መውጣት ሆኗል። የኢየሱስ ክርስቶስን ደም በላያችሁ ላይ በመንፈስ ረጨው። ነፃ መውጣት ሆነ። አሁን ነፃ መውጣት ሆነ። ይህን ፕሮግራም የምትከታተሉት ሰዎች በኢየሱስ ስም ትንሣኤ ሆኖላችኋል። ትንሣኤ ሆኖልናል። ትንሣኤ ሆኖልኛል። ትንሣኤ ሆኖላችኋል። ከበጉ ደም የተነሳ ከኢየሱስ ደም የተነሳ in the name of Jesus Christ የበጉን ደም የኢየሱስ ክርስቶስን ደም በላያችሁ ላይ በላይ በመንፈስ ረጨው። ነፃ መውጣት ሆነ። yes ነፃ መውጣት ሆኗል። ከየትኛውም አይነት ተጽዕኖ ነፃ መውጣት ሆኗል። ማሪቫና ዣንታ ካላ ባህዲያስ ዜናዲያ ባርዲጋና ማጋዲ ጃሊጋና ማጋስኬ ፓሪያ ባሴ ኬቴሌፔኒያ ሪማቲላ ዲና ማሴክ ለብሬጄኒያ ካፓራባሲ ካታላ ባህዲያ ለካንታላ ባህዲ ጂኒያ ማንታራ ላባሴክ ለብሬጄኒያስ in the name of Jesus በጌታ በኢየሱስ ክርስቶስ ስም ነፃ መውጣታችሁን አውጃለሁ። በረከትን በላያችሁ ላይ አውጃለሁ። ጤንነትን አውጃለሁ። ታምራትን አውጃለሁ። ፈውስን አውጃለሁ። በእናንተም በእኔም ላይ ፈውስን አወጅኩ። በረከትን አወጅኩ። ሰላምን አወጅኩ። ጤንነትን አወጅኩ። in the name of Jesus Christ ሃሌሉያ። ክብር ሁሉ ለሰራዊት ጌታ ለእግዚአብሔር ለአምላካችን ይሁን። ኢየሱስ ጌታ ነው። ይህንን ፕሮግራም አብራችሁኝ የተከታተላችሁ ቅዱሳን ወንድሞችና እህቶች ከተለያየ ክፍለ ዓለም ሆናችሁ የተከታተላችሁ አብራችሁኝ የጸለያችሁ የእግዚአብሔርን ቃል አብራችሁኝ የተካፈላችሁ እግዚአብሔር የሰራዊት አምላክ ይባርካችሁ። ተመሳሳይ በሆነ ፕሮግራም እንደ እግዚአብሔር ፈቃድ እንደ መንፈስ ቅዱስ ምሪት እስከምንገናኝ ድረስ ሰላም ሁኑ። ኢየሱስ ክርስቶስ ጌታ ነው። ቪዲዮውን ሼር በማድረግ አብራችሁን አገልግሉ። ተባርካችኋል። ሰላም ሁኑልኝ።